አሁን ላይ ደንበኞቻችን እንደ ሁኔታው እንደ ፍላጎታቸው በመርጠው በሚገዙት ቤት ላይ ሰፊ ዲስካውንት የምንሰጥ ይሆናል። አዲሽናሊ ደግሞ አሁን ባለው እድል ለሚጠቀሙ ደንበኞቻችን የቤት እቃውን ለመሸፈን ዝግጅታችንን ጨርሰን እየጠበቅን ነው። በዛ መልኩ በደስታ እየተቀበልን ቤተሰቦቻችንን እንደምታየው በደንበኞች በጣም ሰፊ ዲስካውንቱን የሰሙ ደንበኞቻችን ደርሰው እየተጠቀሙ ነው። አሁንም እድሉ አለ ስቲል አረፈደም። ስለዚህ ቤተሰቦችን እንጋብዛለን በአክብሮት። ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ ዛሬ የምገኘው በስካይላይት ሆቴል የሪል ስቴት ኤክስፖ ተዘጋጅቷል። በአርኪ ኤክስፖ አድቨርታይዚንግ በተዘጋጀው ኤክስፖ ላይ የዲኤምሲ ሪል ስቴት የዋጋ ቅናሾችን እንዲሁም መረጃዎችን የማሳያችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁ ይሁኑ። ምን ይመስላል የሚለውን አብረን እንከታተል። እንደምታዩት ምን ተከታተለ ችግር የለም ሶኪ የዲኤምሲ ሪል ስቴት እንዲሁም የተለያዩ የቴም ሪል ስቴት፣ ዴማ ሆፕ ሪል ስቴት የተለያዩ ሪል ስቴቶች በሚገኙበት የአርኪ ኤክስፖ ላይ እንገኛለን። ፊት ለፊት ላይ እንደምናየው ዲኤምሲ ሪል ስቴት 30% ቅናሽ በማድረግ እዚህ ኤክስፖ ላይ የተለያዩ የቤት አማራጮችን ይዞልን መጥቷል። መሀል ለቡ ላይ እንደሆነ መረጃዎችን ሰምተናል። ውስጥ ገብተን ደግሞ ምን ይመስላል፣ ምን አይነት አማራጮች አላቸው የሚለውን በደንብ ዲቴል መረጃዎችን የምንቀበለው ይሆናል። በአርኪ ሪል ስቴት የኤክስፖ ላይ የዲኤምሲ ሪል ስቴት የተለያዩ ቅናሾችን ይዞልን መጥቷል። እንዲሁም የተለያዩ መረጃዎችን የምንከታተል ይሆናል። ሰብስክራይብ እና ላይክ አድርጋችሁ እስከ መጨረሻው ድረስ ተከታተሉ። እሺ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ራስን አስተዋውቅኝና ምን ይመስላል ያላችሁን አማራጮች እንዲሁም የተለያየ ዋጋ ሁኔታዎችን ዲስካውንቶችን እንድታሳውቀኝ ነው። የዩቲዩብ ተከታታዮቼ መረጃውን ተቀብለው ቀጣይ ኔክስት ላይ መጥተው መረጃዎችን እንዲቀበሉ ነው። ከስም እንተዋወቅና ያሉትን አማራጮች ንገረን። መልካም። እሺ እኔ ኢንጂነር ታሪኩ እባላለሁ። የዲኤምሲ ሪል ስቴት ሽያጭ አማካሪ ነኝ። ያው አንተም እንዳነሳልኝ ዲኤምሲ ሪል ስቴት አሁን የአምስተኛውን አርኪ ምክንያት በማድረግ እንዲሁም ደግሞ ከአዲሱ ዓመት ጋር ተያይዞ ሰፊ ዲስካውንቶችን እስከ 35% የሚደርሱ ልዩ ቅናሾችን በሁሉም አፓርትመንቶች ላይ ኢቭን በሱቆቹም ላይ ጨምሮ አካቶ ይዞ ነው የመጣው። አሁን ላይ ደንበኞቻችን እንደ ሁኔታው እንደ ፍላጎታቸው በመርጠው በሚገዙት ቤት ላይ ሰፊ ዲስካውንት የምንሰጥ ይሆናል። አዲሽናሊ ደግሞ አሁን ባለው እድል ለሚጠቀሙ ደንበኞቻችን የቤት እቃውን ለመሸፈን ዝግጅታችንን ጨርሰን እየጠበቅን ነው። በዛ መልኩ በደስታ እየተቀበልን ቤተሰቦቻችንን እንደምታየው በደንበኞች በጣም ሰፊ ዲስካውንቱን የሰሙ ደንበኞቻችን ደርሰው እየተጠቀሙ ነው። አሁንም እድሉ አለ ስቲል አረፈደም። ስለዚህ ቤተሰቦችን እንጋብዛለን በአክብሮት። ጥያቄ መጠየቅ ይችላለሁ? እሺ ማለት አንድ ሰው ቤት ለገዛ የቤት እቃ ይሰጠዋል ማለት ነው በስጦታ መልክ? በትክክል ማለት ነው። አዎ ፎርስ። እሺ ሌላኛው ሎኬሽን የቱ እንደሚገኝ የካሬ አማራጮች ምን አይነት አማራጮች እንዳሉ ባጭሩ ብትነግረኝ ነበር። መልካም። እሺ ያ ሎኬሽን ላይ በመብራት ኃይል መስቀለኛው መንገድ ከቀለበት መንገዱ ፊት ለፊት ወይም ደግሞ ቻድ ኤምባሲ ካለበት ከቻድ ኤምባሲ ጎን ነው ሳይቱ ያለው። አሁን ላይ በጣም እየለማ ነው። በተለይ ከሳር ቤት ተነስቶ እስከ ጋርመንት በሚደርሰው የኮሪደር ልማት በጣም የለማ ኤሪያ ነው። ከመስቀለኛው ዙሪያ ወደ 3 ፋውንቴኖች ናቸው። ልክ እንደ ካሳንቺስ በጣም በትኩረት የለማ ኤሪያ ነው። ይሄ የሚያሳየው ቦታው ምን ያህል ቫልዩ እንዳለው። ከዛ አንፃር በጣም በሰፊው የለማ ኤሪያ ነው። ኤምባሲ ሳይድ መሆኑ በራሱ ትልቅ ቫልዩ ይሰጣል። ሬንታል ቫልዩንም ብናየው በቻድ ኤምባሲ እና በአፍሪካን ሲዲሲ መካከል መሆኑ በራሱ አንድ አድም ያደረገው ነገር አለና ሎኬሽኑ እዛ ነው። ያው ኮምፓውንድ ስለሆነ መጀመሪያ አትሊስት ያን ዴሊቨር ካደረግን በኋላ ሌላ ሳይቶችን የምናወጣው። አሁን ላይ ያለን በጣም ቤስት የሚባል ሎኬሽን እሱ ነው። ከዛ ባለፈ ካሬዎቹ ያው ከ59 ካሬ ጀምሮ ስቱዲዮ ከሚባለው እስከ 295 ካሬ ፔንታውስ እንደ ደንበኞች ፍላጎት በሰፊ የካሬ አማራጭ ነው ያቀረብነው። መጥተው በተሻለ ሁኔታ ዲዛይኖቹን ሲያዩዋቸው ደግሞ ያው ዲዛይኑ የታወቀ ነው። በኢትዮጵያ ለመጀመሪያ ጊዜ በተካሄደው በኢትዮጵያ ሪል ስቴቶች አዋርድ ላይ የተሸለምንበት ነው። የአርኪቴክቸር ዲዛይኑ በጣም ኤክሰለንት በሚል ተመርጦ ከሁሉም የላቀ ተብሎ የተሸለምንበት ነው። እሱን በጣም መጥተው ብዙዎች የመሰከሩለትም ስለሆነ መጥተው ያለውን ነገር ወደው ቤተሰባችን እንደሚሆኑ አንጠራጠርም። እንደሚታወቀው ፕሮዳክት እየጨረስን ነው። ውስን ቤቶችን የቀሩን እንዲሁም ደግሞ አሁን ያወጣናቸው የንግድ ሱቆች ከ27 ካሬ ጀምሮ በጣም ውስን ሱቅ ነው። ያው ሱቁን ያደረግንበት ሪዝን የተወሰነ ቢልዲንግ ላይ ነው። ነዋሪው የሚፈልገውን ነገር በቅርቡ እንዲያገኝ ነው። ካዘመን ነው አልቀረ ይሄኛውም አንዱ ኢፌክቲቭ ነገር ነው። ምክንያቱም ሰው አሁን ላይ በስልክ ደውሎ ቤቱ እንዲመጣለት ነው ሁሉ ነገር የሚፈልገው። ሰርቪስ ለማግኘት ብዙ ፋር መሄድ አይፈልግም። ከዛ አንፃር ሱቆችን ውስን ስለሆነ ያካተት ነው። አሁንም ቀደም ብለው ሱቆችን መግዛት እንዲችሉ የቤት ባለቤትም ሆነው ዲስካውንቶችን እንዲጠቀሙ አሁን የቀረቡትን ኦፈር እንዲጠቀሙ ቤተሰቦችን እንጋብዛለን።
አመሰግናለሁ። አንድ በመጨረሻ የምጠይቅ ጥያቄ ከአከፋፈል ሁኔታችሁ በጣም ለየት እንደሚል እንዲሁም ከቱ ቤድሩም ጀምሮ የተለያዩ የሜትሩም እንዳለ በካሬም በዲዛይንም ለየት እንደሚል ሰምቻለሁ። በሱ በተጨማሪ ደግሞ አከፋፈሎቹ የባንክ ኦፕሽን እንዳለ ብዙ ዲያስፖራዎች ያን ኦፈር እንደሚፈልጉ አብዛኛው ኮሚኒቲ ዲያስፖራ እንደሆነም ከተለያዩ መረጃዎች ሰምቻለሁ እና አከፋፈል ሁኔታውን ብትነግረኝ እና ብንጠቀልል መልካም ነው። መልካም። እሺ አከፋፈሉ ያው ቅድመ ክፍያ 10% ይከፍላሉ። አሁን ላይ ከጠቅላላ ዋጋ ላይ 10% ከፍለው ውል መያዝ ይችላሉ። ሜቢ ከሀገር ውጭ ያሉ ደንበኞቻችን ደግሞ እናውቀዋለን ሁኔታውን በአንዴ ብዙ ብር መላክ ስለማይችሉ ቀስ በቀስ መላክ ለሚችሉ ደግሞ በ5% ውሉን ጀምረው ቀሪውን 5% የተወሰነ ጊዜ ይሰጣቸዋል ሊጨርሱ። ከዛ በ10% ውሉን ከያዙ በኋላ ቀጣይ ክፍያዎች በግንባታ ሂደት ነው የሚሆኑት። መገንባቱን ቼክ እያደረጉ እያንዳንዱ ፔመንት ቀስ ብለው እየገነባን እያሳየን ነው። አሁን የዲኤምሲ አንዱ የሚለየው በጊዜ ብቻ አይደለም የሚገደብ። አሁን በጊዜ ሲገደብ ሞር ለካምፓኒ ያደላ ነው የሚሆነው። እኛ ጋር ግን ገዢዎቻችን ትረስት እንዲሆናቸው እየገነባን እያሳየን ነው ፔመንት የምንጠይቀው። ይሄ ማለት ትረስት ነው። እየገነባልህ እያየ መክፈል አይከብድም። ከዚህ ባሻገር ግን ባንክ ለማይፈልጉና ባንክ ለሚፈልጉ ሁለት አይነት አከፋፈል አለ። ለምሳሌ አንድ ደንበኛ እኔ የባንኩን ፈልጋለሁ ሚል ከሆነ እስከ 40% ብቻ በሶስት ዙር ፔመንቱን ይከፍልና በግንባታው ሂደት በሶስት ዙር ከዛ በኋላ ቀሪውን 60% ከ5 ዓመት እስከ 25 ዓመት ባለው ጊዜ ውስጥ በመረጠው ዓመት በዝቅተኛ ወለድ ካምፓኒው ስለሚያያይዘው ሎስት በሆነ ኢንተረስት ሬት ሆኖ ከፍሎ መጨረስ ይችላል። አይ እኔ ባንኩን አልፈልግም የሚል ደንበኛ ደግሞ ቶታል ፕራይሱን 9 ጊዜ ይከፋፈልለትና በግንባታው ሂደት ከፍሎ መጨረስ ይችላል። በተለይ በብዙዎች ተመራጭ የሆነበት አንደኛው ሪዝን አከፋፈሉም ነው። የመጀመሪያ ነው እንደ ኢትዮጵያ ሪል ስቴት 60% ድረስ የባንክ ኦፕሽን የሚያመቻች ካምፓኒ የለም። ይሄኛውም መልካም እድል ነው፣ ይጠቀሙበት እንላለን። እሺ አመሰግናለሁ። መልካም ቆይታ፣ መልካም እድል ይሆንላችሁ። እሺ ውድ ተመልካቾቼ አብራችሁን ስለነበራችሁ አመሰግናለሁ። የተለያዩ መረጃዎችን የምትፈልጉ ከሆነ በታች በምናስቀምጣቸው ስልኮች ደውላችሁ በአካል ደግሞ ቢሮ መታችሁ መረጃዎችን ማግኘት ትችላላችሁ። ሰብስክራይብ እና ኮመንት በማድረግ አብራችሁን ሁኑ። አመሰግናለሁ።